ጌታ ኢየሱስ የተወለደው ከዓለም ወይስ ደግሞ በስጋ ከመገለጡ በፊት ከአብ ተወልዷል ወይስ ደግሞ የእግዚአብሔር ልጅ ነበረ? ዓለም ሳይፈጠር በፊት ማለት ነው። ስለዚህ እግዚአብሔር ሊወልድ የሚችለው እግዚአብሔርን ነው። ይህን መረዳት አለብን። እኮ ገባኝ፣ ችግር የለውም። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው እያልከኝ ያለው ልጁም እንደሆነ አደ ሴም ታይም ደግሞ አምላክም ነው። ልጁም ነው እሱ ራሱም ደግሞ አምላክም ነው። ከየት የተገኘው? ከአብ ሳይገኝ በፊት አብ ነበረ? ከአብ ሳይገኝ በፊት አብ አልነበረም። እሺ ታዲያ ከአብ ነው የተገኘው ታዲያ? አዎ ከአብ የተገኘው ስትል በልጅነቱ ነው እኮ። በልጅነቱ በምንም ይሁን የአብ ልጅ። እሺ የአብ ልጅ የተባለው ለምንድን ነው? ቆይ የአብ ልጅ ምንድን ነው እሱ? እኔ ለምን ትጠይቀኝ? አንተ እኮ ነው የምታምነው እንደዛ ብለህ። እሺ የአብ ልጅ ኢየሱስ ለምንድን ነው የተባለው? ይሄ መልስ ነው መጀመሪያ። ኢየሱስ ለምንድን ነው ልጅ የተባለው? ከአብ ስለተገኘ ነው። እንዴት ከአብ ተገኘ ማለት ምን ማለት ነው? ከአብ ተገኘ ማለት ከአብ ስለተወለደ ነው። ኦኬ መወለድ ማለት ምን ማለት ነው? መወለድ ማለት መወለድ ነው፣ ልጅ መሆን ነው እኮ። ከአብ ስለወጣ ነው። አይወጣ በፊት አብ ውስጥ ነበረ። የስ ስለዚህ አብ ነው የተገነጠለው እኮ። አብ ነው ማለት ነው ወደ አብና ወልድ የተገነጠለው እንደሚል አንተ ሰው እንደዛ አንተ እኮ ነው ያልኩት። ታዲያ መጀመሪያ አብ ውስጥ ነበረ ያተገነጠላል አላልኩም። እሺ ክርስቲያን የሚል አካውንት እንቀጠስ። ክርስቲያን የሚል አካውንት ይሰማል? አዎ ይሰማኛል። ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። ኦኬ ኦርቶዶክስ ከሆንሽ ሙሴ ጥሩ ምናምን ሆኖላ ታስታውሻለሽ? እሱ ምን አልከኝ? ሙሴ በትር ጥሎ ምናምን ታምራት ድንቃ ድንቅ አሳይቷላ። አዎ ምን ነው ይሄን ድንቃ ድንቅ ያሳየው በራሱ ነው ወይስ በአምላክ ነው? በአምላኩ ነው። ማርያም እዛኔ ነበረች? እናንተ ናችሁ የምትሉት የአሮን እህት ማርያም እንጂ ማርያም አልነበረችም እኮ። ማርያም ነበረች የዛኔ። ነገርኩህ እኮ እናንተ ናችሁ የአሮን እህት ማርያም አለች ብላችሁ የምታምኑት እንጂ እኛ እናምንም አልኩህ እኮ ማርያም አልነበረችማ። የኢየሱስ እናት ማርያም የዛኔ አልነበረችማ። ምን ማለት ነው? ልጠይቅ ለኳን ጠይቀኝ እኮ። አልነበረችም አይደል ወይ ነው ጥያቄ እኮ። ጠየቀኝ እኮ። እናንተ ናችሁ የአሮን እህት ማርያም ብላችሁ የአንድ ሺህ ዓመት ዘመን ልዩነት የምታምኑት እንጂ ሄሎ ይሰማሻል? አዎ ይሰማኛል። የህፃናት ቤት አይደለም። እሺ ከይቅርታ ጋር የምትጨመላለቂበት ተጨመላለቂ። ጥያቄ ትጠየቅሽ ነው እዛ ላይ ተመልሳለሽ። ካኖ ትወርጃለሽ። አንተ ራስህ ሌላ ላይ ቤት ምናምን አይተሽ አትበድ ዝም ብለህ። እሺ ተረጋጋ መልሳለሁ። እኔ አላውቅሽም። ማንም ሁኚ ከይቅርታ ጋር እሺ። ታች ያላችሁ ሰዎች ማንም ሁኑ ማን እኔ አላውቃችሁ። ስለዚህ እዛው ህፃናት መንደር ትወርዳላችሁ ማለት ነው። ከይቅርታ ጋር በቃ ጥያቄ ጠይቃት ማለት እውቀት ያለው ሰው አንድ ቁጥር ጽፎ መግባት ይችላል። እጨመላለቃለሁ ምናምን ነገር አላታች አለቀ። እዛ አዲ እሺ ሲንገር መቀጠል ትችላለህ። እንዴ እዚህ የፖለቲካ መስሪያ ቤት አይደለም፣ እውቀት ብቻ ነው። እዚህ ጥቅስ ማስረጃና ቁጥር ብቻ ነው እኛ ጋር የሚሰራው። እዛው ሌላ ቦታ ላይ መጨመላለቅ ምናምን ሊሰራ ይችላል። እኛ ጋር ቁጥር ማስረጃ ነው የሚሰራው። እኛ ጋር ማስረጃ ቁጥር፣ ቀጥታ መልስና ማስረጃ መጽሐፍቶች ይከፍታሉ፣ ጥቅስ ነው የሚሰራው እንጂ ይሄ የህፃናት መጨመላለቂያ ሩም አይደለም። እና ሌላ ቦታ ላይ ለምዳቸው ሊሆን ይችላል። አብዱልከሪም ሩም ላይ እንደዚህ ነገር የለም። እኔ ሩም ላይ መጽሐፍ ይጠቀሳል፣ እሱ ነው የሚያወራው። አለቀ። ዋሬቨር የትኛውም ሰው ማስረጃ ይዞ ነው የሚያወራው። እኔ ጋር እሺ አለቀ። ኤንድ ኦፍ ስቶሪ። ይሄ ነው ፖይንቱ። ሌላ ቦታ ላይ መለማመድ ትችላላችሁ። ይሄ የልምምድ ሩም አይደለም።
ቀጥታ የምትጠየቁት ማውራት ትችላላችሁ፣ ካልሆነ መውጣት ትችላላችሁ። እንዴት እኮ ነይ ግቢ፣ መግባት ትችላለሽ። ከመመለቅ በስነ ስርዓት ራስሽን ካስታቀ ሪኩዌስት ትልካለች 10 ጊዜ ነይ ግቢ። ቤቱን ስላላወቅሽ ለመጀመሪያ ይቅርታ አድርጌልሻለሁ። አሁን ግን ምህረት የለውም። እሺ ይቅርታ ማስረጃ እና ምንድን ነው ያጠፋሁት? ነገርኩህ እኮ። አዎ አይደለችም አልኩ፣ የለችም አልኩ። በጣም ጥሩ። አሁን ምንድን ነው የምታወራው እኮ? ተረጋጊያ ታዲያ። አይ እኔ ምንም ተረጋጊ እኮ አለው። ራስህ ነህ እኮ ስህተት የፈጠርከው። እናንተ ናችሁ የአሮን እህት ማርያም ብላችሁ የምታምኑት እንጂ የእኛ ማርያም የለችም በወቅቱ አልኩ። ምን ያናድድሃል ታዲያ? ተረጋግተሽ መጠየቃችን ጥያቄሽን ወይ ደግሞ ተረጋግተሽ። እኔ ምንም እየጠየቅኩ አይደለም፣ መለስኩልህ እንጂ አንተን እኮ በጣም እንትን ያልከው። እሺ መውረድ ፈልገሽ ነው? ምን ሆነ ነው? እሺ መውረድ ፈልገሽ ምንድን ነው የምታስፈራረው? ቦርድ ባለው ምንም ፖይንት የለውም እኮ እዚህ ጋር ሰዎች አሉ። እነሱ ይኸውልህ ጥያቄ አንድ ከይቅርታ ጋር ማመልከቻ ምናምን ካለሽ ፖሊስ ጣቢያ አካባቢያቸው ዋዳለው ፖሊስ ጣቢያ ገብተሽ አመልከቻ መልሻ። በቃ ጸጥ በይ አንዴ። ካወራሽ በኋላ ጸጥ በይ። ካወራሽ በኋላ አብዱልከሪም ጥያቄ ጠየቀኝ መለስኩልህ። ከይቅርታ ጋር እኔ ማንም ሁኝ ማን ወላሂ አላውቅሽም። ከይቅርታ ጋር እሺ። እኔም አላውቅህም። ዛሬ ነው እንደውም ያዩት። ምናልባት ዛህራን ስለማውቃት ነው የገባሁት። ኢቨን በቃ ትጋር ሶ በቃ ምንድን ነው የምታብደው? በስርዓት አናግረኝ። ለውይይት ከፈለክ በስርዓት አውራኝ እኮ ሂጂ። እኔ አልፈለግኩሽም። አንቺ እኮ የመጣሽው እኔ አላውቅሽም። ቶታሊ ሂጂ። ታዲያ ለምን መጣሽ ታዲያ? ኧረ በስመ አብ አብዱልከሪም እኮ ሂጂ በቃ ማን እኔ አልኳን ነው ሂጂ አይዞን ተረጋጋ። ለማንኛውም እሺ እኮ ሂጂ። ኧረ ችግር የለውም እመልስልሃለሁ። ለምን ወርዳለሁ? እመልስልሃለሁ። ተረጋጊ ሴትዮ። ምን ሆናለች ልጅቷ? ኧረ ሰዎች ተው። አሁን ወደ ፖይንቴ ልምጣ። እሺ ማርያም የለችም አይደለ? የለችም ብለሽ ኦራይት። አሁን ማስረጃ ከፍተህ ሰምታችኋለሁ። አሁን ማስረጃ እንከፍታለን ማለት ነው። ከዛ ሚዩት ታደርጊያለሽ። ይቅርታ ጋር ችግር የለውም። እንደሰማ አንቺ እንዳልሽን እንደሰማ ነው። ምን ይላል እንግዲህ? ምን ብለሻል ቅድም ላይ? እንግዲህ ማርያም የለችም የዛኔ ሲጀመር የለችም ብለሻል። ኦራይት ያው መጽሐፍና ኦርቶዶክስ እንደመሆንሽ መጠን እንዚራ ስብሐት እሑድ ላይ ምን ብሎ ይናገራል? ሙሴም ድንቃ ድንቅ ተአምራትን በአንቺ ያሳየ ይላል። ማርያም ሳትኖር እንዴት አድርጋ ነው ሙሴን ልታግዘው የምችለው? ማርያም ሳትኖር ማለት ነው። ዘጸአት ብሎ ይጠቅሳል። ይታይሻል። መልሽ አሁን መልሽ። ያው ስትንቀዠቀዣ ነበር። መጽሐፍ ቅዱስ ላይ ጠይቀኝ። ይህ መጽሐፍ አትቀበዩም? አይቀበላሉ አልቀበልም አለ። መጽሐፍ ቅዱስ ላይ ጠይቀኝ። እያወራችሁ የነበረው መጽሐፍ ቅዱስ ላይ ስለነበረ እንዚራ ሰባት የኦርቶዶክስ ነው። ያው የእንዚራ ሰባት የኦርቶዶክስ ነው። ክላስ እነ መጋቢ አዲስ ሮዳሱላ ታውቂዋለሽ? መጋቢ አዲስ ሮዳስን ታውቂዋለሽ? መቤታችን ይለ ቆይ እኮ ማርያም እንዴት ሙሴ የሰራውን በሙሴ ጊዜ አልነበረች መላለሽ? የራስሽ ቤተክርስቲያን ታስባ የነበረች ታስባ አይልም። እዚህ ጋር ታስባ የሚል ነገር አለ እዚህ ላይ። ኖ አይ እንደዛ ለመቆራርጠህ እኮ አይደለም። ሙሉን እና አሁን አንተ ምንድን መጠየቅ የፈለከው? እሺ ምንድን አልገባኝ። በቃ ይገባሻል። ታረጋጊ። ስለተመጣመጥሽ እኮ ነው ቅድም ያልገባሽ። በቃ አይ ምንም መሞጣሞጥ አስፈላጊ አይደለም። ምንድን ነው የፈለከው? እኔ እኮ አልኩሽ እዚህ ላይ ማስረጃ ምንድን ነው የፈለከው እኮ ጠይቀኝ። ምንድን ነው አይሻልም? አሁን ዘና የምልበት ሰዓት ደርሷል። አሁን ዘና አትልም? ኧረ ዘና እያልኩ ነው አወራሽ። እዚህ ጋር ሙሴ ይላል። እዚህ ጋር ሙሴም ድንቃ ድንቅ ተአምራትን በአንቺ አሳየ ይላል። በማርያም ነው ድንቃ ድንቅ ተአምራት ያሳየ ሙሴ? ምን አይነት የወደቀ ትምህርት ነው ይሄ? በማርያም ነው ያሳየ? የቱ ጋር ነው እያነበብክ ያለው? ግን ያሰመርከው አይደለም። ላሳይ ማንበበማች ማለት ነው። እናስነብብሻለን። አይ ግራ ስለገባኝ ነው። በጣም እንትን አልክ። አንዴ ብሎሻል። ማስረጃ እዚህ ውስጥ በማስረጃ ነው መቅበዝ የሚቻለው አልኩሽ እኮ ስትገቢ፣ በወሬ ሳይሆን በማስረጃ ዝም ብለህ እንትን አትበል። ምን ይላል እዚህ ጋር? ሙሴም ድንቃ ድንቅ ተአምራትን በአንቺ ያሳየ ብሎ ይኸው ዘጸአት ላይ ይጠቅሳል። በትር ምናምን የጣለበትን ቦታ ድንቃ ድንቅ ተአምራትን በማርያም ያሳየው። ማርያም ከናካቴ ውስጥ ነበረች እዛ እንዴ? ምን አይነት የወደቀ መጽሐፍ ነው? እኔ ምን ማለት ነው?
እሱን አሁን ጸሐፊውን ሄደህ ትለዋለህ። አሁን ከመጽሐፍ ቅዱስ ላይ ትከራከራለህ አትከራከርም? አጥርተሽ ነሽ። ከይቅርታ ጋር ሌላ ጊዜ አይለመድሽ እንደዚህ አይነት ነገር። እሺ እኔ ሩም ላይ እንደዚህ አይነት ነገር አይለመድሽ። ይቅርታ ሌላ ጊዜ አጥንተሽ ጠይቀሽ ነው። እስከ የቤት ስራ ነው። ሌላ እስቲ የፈላበት ካለ ሌላ የፈላበት አንድ ዶክተር ይጻፍ። በአወራሽ ደስ ይለኝ ነበር። አገባብሽ ስጠቅበዘበሽ ስለ ማርያም ለምን ጠይቃት ካላችሁ ፕሮፋይሏ ማርያም ስለሆነ ነው። ሌላ ነገር የለም። አለቅ በረደልሽ። አሁን በረደላት። አይ ቲንክ አላውቀውም። ይሄን ቤት ነው ያልሽዋ። ከዛሬ ጀምሮ ታውቂዋለሽ። አሁን አወቀሽዋል። ከዚህ በኋላ እንኳን ደህና መጣሽ። እሺ ሌላ አለ ሴታችን ላይ ያልበረደለት ሌላ እስቲ ሌላ ያልበረደለት ካለ ኦርቶዶክስ ክርስቲያን ባጭሩ ዘጋሽልኝ ማለት ነው። ባጭሩ ሰላም ነው። እግዚአብሔር ይመስገን። ምን ይምጣ? ሻይ ቡና ማኪያቶ ሁሉ ነገር አለን። ቁርስ በልተሻል? የቁርስ ሰዓት ከሆነ ቁርስም አለን። እኛ ሰኮንድ ሚስቶ አለን። የበካቻ ቱራ አለ፣ የዶሮ ካቻ ቱራ አለ፣ ሁሉ ነገር አለ። ኦኬ ጥሩ ጥያቄ ነበረኝ። ኦኬ ጠይቂሽ ኢንሻአላህ። እና እሱ ቤት እና ኢብራሂም ቤት አንዴ ገብቼ አውርቼ ነበር እና የዛን ታይም ብዙ ሙስሊሞች ምናምን ስለ እስልምና ነበር የጠየቁት እና ብዙ ሽያረጉልኝ ነበረ የአንተን ላይብሪ ካርዶች ምናምን ማለት ነው። እና አንድም የአንተን መጽሐፍ ሰጠኝ የተደበቀ እውነት የሚለው እና እዛ ላይ ሳነብ የነብዩ መሐመድ መምጣት የተደበቀ ነው እና እንደዚህ የሚል ጥቅሶች አሉ። አነበብሽ ሙሉ መጽሐፉን? አነበብኩት። ኦኬ እሺ። እና በጣም ግራ ስለተጋባሁ ነው እኮ መጽሐፉን ስታነቢው ጥያቄ የፈጠረብሽ ነገር ካለ ጥያቄውን አቅርቢውና ኢንሻአላህ እንትልሻለሁ፣ አስረዳሻለሁ። በእናንተ መጽሐፍ ቅዱስ ላይ ተተንብዮአል የነብያችን መምጣት። እና ገብቼም ሳየው አንዳንድ ነገሮች አሉ የሚገልጽ ነገር ማለት ነው። የተወሰነ ቅሪት ነገር አለው፣ የሆነ ጭላንጭል ነገር አለው ማለት ነው። እሺ። እና ሞር እንድትልልኝ ስለፈለኩኝ ግልጽ እንድታረግልኝ ማለት ግራ ስለተጋባሁ መጽሐፉ በቂ ነው ብዬ ነው የማስበው። እዛ ላይ ግን መጽሐፉ ላይ ጥያቄ ካለሽ አብራራልሻለሁ ማለት ነው፣ የበለጠ ማለት ነው። ያልገባሽ ነገር ካለ መጽሐፉ ላይ ግልጽ ያልሆነ ነገር ካለ ኦርቶዶክስ መጽሐፍ ላይ ማለት እኛ መጽሐፍ ላይ የሌላ እምነት እንደዚህ ይመጣል እንደዚህ ነው እንዴት ሊገለጽ ቻለ ነው? እና ከምን አንግል ነው አንተ ምዛ ላይ ትንቢት ነው ገለጽከው? ትንቢቶች የቃላት ስዕል ናቸው አይደለ? ትንቢት ሲሆኑ በትንቢት ደረጃ ነው የሚቀመጡት። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ 3 ሰዎች እንደሚመጡ ይናገራል። መተው ጥያቄ ጠየቁት። ከዛ ጥያቄ ጠየቁት፣ ለምንድን ነው አንተ ማን ነህ ሲሉት እኔ ክርስቶስ አይደለሁም አለ። እንግዲያውስ አንተ ማን? ኤልያስ ነህ ሲሉት አይደለሁም አለ። ነብዩ ነህ ሲሉት አይደለሁም አለ። ስለዚህ አንተ ኤልያስ ወይ ነብዩ ወይ ደግሞ ክርስቶስ ካልሆንክ ለምንድን ነው የምታጠምቀው ብለው አሉት። 3 ሰዎች ይጠብቁ ነበር። እንደምትመለከቸው ኤልያስ እንደሚመጣ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ አለ። ከዛ ሁለተኛው ደግሞ የሚጠበቀው ማን ነው? መሲሁ ነው፣ ክርስቶስ ነው። ክርስቶስ እንደሚመጣ ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ ይናገራል፣ ቁጥር 2 ላይ ይናገራል። ከዛ ሶስተኛው የሚጠበቀው ደግሞ ነብዩ ነው። ነብዩ ተብሎ የተባለው ዘዳግም 18 ላይ ያለው ነብይ ነው። ስለዚህ 3 የሚጠበቁ ሰዎች ነበሩ ነው። ኤልያስ፣ ዮሐንስ ሆኖ መጥምቁ ዮሐንስ በኤልያስ መንፈስ እንደተነሳ ሉቃስ 1:17 ማቴዎስ 11:14 ማቴዎስ 9 ከቁጥር 9 እስከ 13 ይናገራል። መሲሁ ኢየሱስ እንደሆነ ሐዋርያ ሥራ 5:42 ላይ ይናገራል። ሐዋርያ ሥራ 17:3 ላይ የተለያዩ ጥቅሶች ላይ ኢየሱስ መሲህ እንደሆነ ወይም ክርስቶስ እንደሆነ ይናገራል። አሁን ሶስተኛው ማን ነው? ነብዩ የተባለው ማን ነው ጥያቄው የነበረው። ከዛ አንጻር ነው ራሱ እኛ እንትን የምንለው ማለት ነው። ቁርአን ላይ በሚናገርበት ሰዓት ላይ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ በተውራትና በኢንጂል ሜንሽን ተደርጎ ያለ ነው የሚለው።
የማይጽፍና የማያነብ መልእክተኛ ብሎ ነው የተቀመጠው ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ በተውራትና በኢንጂል ስለ እሳቸው መምጣት በትንቢት ደረጃ ተነግሮ እንደነበረ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ደግሞ እነዛ መጽሐፍን የሰጣቸው ወንዶች ልጆቻቸው እንደሚያውቁት መሐመድን ያውቁታልና ይላል። ስለዚህ በተውራትና በኢንጂል ስለ እሳቸው በኦሪጂናል ቅርጽ ተነግሮ እንደነበረ በኋላ ላይ ግን ያንን እውነት እንደደበቁት ይናገራል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ ነው የሚለው። ምንድነው የደበቁት ስንል ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ እውነትን እያወቁ የደበቁት ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቁታልና ስለሳቸው መምጣት የተነገረ ነገር አለ። ለዛ ነው እዛ ጋር ታሪኩ ላይ ሳወራሽ አይሁዶች የሚጠብቁት የነበረው 3 ሰዎች ነበሩ። ክርስቲያኖች ደግሞ ሲጠብቁ የነበሩት አጽናኙ የተባለው ፓራክሊቶስ የሚለው ነብይ በሚል ይመጣ እንደነበረ ማስረጃ አስቀምጫለሁ ማለት ነው። ማስረጃ ብቻ አይደለም፣ የፕሮቴስታንትና የካቶሊክ ስኮላሮች በዚህ ዙሪያ ላይ ምን እንዳሉ የሆነ የሚጠበቅ ነብይ ነበር የሚጠበቀው። በኋላ ላይ ነው በታሪክ ውስጥ ከመንፈስ ቅዱስ ጋር የተምታተው ከመንፈስ ቅዱስ ጋር የተደባለቀው ብለው አስቀምጠዋል ማለት ነው። እና መጽሐፉን ደጋግመሽ በደንብ ይዩ፣ ራሱ ይጠቅምሻል ራሱ ማለት ነው። እና እዛ ላይ መጽሐፉ ላይ ሀሳቡ ትክክል አይደለም ልክ አይደለም ብለሽ ካሰብሽ እዛ ላይ አንበበሽው ጥያቄ ከፈጠረብሽ እኔ ጋር ነይና በደንብ እንመማራለን ኢንሻአላህ። እሺ ሌላ ጥያቄ ያለሽ? አዎ ሌላ ጥያቄም አለኝ። የሆነ እሺ የሆነ ኢየሱስ ፍጡር አምልካችሁ ጀነትን መግባት ነው ገነት መግባት እንዳታስቡ ብቻ ይሄ መጽሐፍ በጣም ግራ ስጋባ ነው ይሄ መጽሐፍ ሰው የሰጠኝና ሳነበውም ዮሐንስ ወንጌል ላይ 16 ራሱ እዛ ላይም ነብይ ነው የሚል አለ እና ያው መጽሐፍ ማለት ጥሩ ነገር ነው። እዛ ላይ ያለው ነገርም የተደበቀ ነገር ነው። እቺ ቃላት ብዙ ሰዎችን እቀይራለች፣ ብዙ ሰው እንዲሰልሙ ምክንያት ሆናለች። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት ብያለሁ እና ብዙ ልጆች ምንድነው ጥያቄ እየፈጠረ እንቅልፍ መተኛት አልቻለም ምናምን አሉ። ድንግል ማርያም ማህፀን ውስጥ ጽንስ አለ አይደለ? ሉቃስ ወንጌል 1:31 ላይ ጽንስ አለ አይደል? ጽንስ አለ አይደል? ማርያም ትጸንሻለሽ ነው ያላት መልአኩ ገብርኤል አይደል? ጽንሱ ምንድን ነው? ኬሚካል ሪያክሽን እና ሜካኒካል ፈንክሽን ያደረግ ፕሮሰስ አድርጎ የመጣ ነው አይደል? ፕሮሰስ ነው። ልጇ ነው አይደል? ከእሷ የተገኘ ነው አይደል? ከአብራኳ ለምሳሌ ዘፍጥረት 2:24 ላይ አዳም አንድ አጥንት ወሰደና በስፍራው ስጋውን ዘጋው ይላል። ከአዳም የተገኘውን አጥንት ሴት ፈጠረለት። ከዛ አዳም ምን አለ? ከእኔ ተገኝታለች እና ሴት ትባላል አይደል? ከማን የተገኘችው ሴትየዋ? ከአዳም ነው። ኢየሱስ የተገኘው ከማን ነው? ከማርያም። ማርያም ምንድን ናት? ፍጡር ናት? ፈጣሪ ፍጡር። ስለዚህ ፍጹም ሰው ከማርያም ተወልዷል። ያ ደግሞ የሰው ምንነትም ያለው ማለት ነው የተፈጠረው። ስለዚህ ያ የተፈጠረው ፍጡር ይመለካል ወይስ አይመለክም ብለሽ ጠይቂያቸው። ይመለካል ይላሉ። ወላሂ ስመ ወላህ አንድ ሰው ፍጡር አምልኮ ሰው አምልኮ ጀነትን እንዳያስባት ሱረቱ ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ በአላህ ላይ የሚያሻርክ ሰው አላህ በእርሱ ላይ ጀነትን እርም አደረገበት ይላል። መኖሪያው መቀመጫው እሳት ነው ተብሎ ተቀምጧል። አላህ ከእሳት ይጠብቀን፣ አሁን ከሽርክ አላህ ይጠብቀን፣ አንቺንም አላህ ይጠብቅሽ፣ አላህ ከጀሃነም ይጠብቅሽ፣ አላህ የጀሃነም ሰው ያድርግሽ፣ አላህ ይጠብቅሽ፣ አላህ ሂዳያ ይስጥሽ። ቀልድ አይደለም ማለት ሰው አምልኮ ፍጡር አምልኮ አስቢ። ባዕድ አምልኮ እኮ ነው ፍጡር። ብሉይ ኪዳን ላይ የነበሩ ነቢያቶች ፍጡር አምልኮ ያውቃሉ፣ ሰው አምልኮ ያውቃሉ። አዲስ ኪዳን ላይ ሰው ፈጥረው ድንግል ማርያም ማህፀን ውስጥ ፈጣሪ የሚያስመልክበት መለኮትን ከስጋ ጋር አዋህዶ መለኮትን ከሰው ጋር አዋህዶ የሚያስመልክበት ጣዖት እንዴት ያደርጋል ፈጣሪ? እንዴት ነው የሚሆነው? ራሱ ማለት ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ ተመልሶ ደግሞ በአንድ ወቅት ድንግል ማርያም ማህፀን ውስጥ የሆነ ሰው ፈጥሮ ያንን የሰው የተፈጠረውን ሰው በእጅ አዙር አምልኩ ጣዖት እየከለከለ በላይ በሰማይ በታች በምድር የማንኛውም የተቀረጸ ምስል አታድርግ አትስገድ እያለ
ፍጡር እንዴት ያመልካሉ ሰዎች ድንግል ማርያም ማህፀን ውስጥ? ታዩ የነ መላእክት የነ ምናምን ደግሞ ታዩ ራሱ በግሳንግሱን ልነግርሽ አልችልም። ራሱ ማርያም በሌለችበት ምን በሌ ሉቃስ ወንጌል ምዕራፍ 2 የተመለከቻ ልጇ ጠፍቶባት ልታገኘው አልቻለችም። ማርያም ልጇ ጠፍቶባት የገዛ ልጇ ጠፍቶባት ቁጥር 44 ላይ ሉቃስ 2:44 ላይ ስትመለከችው ጠፋባት፣ የትም አላገኘችው። እኔና አባት እኮ ስንፈልግ ነበር። የገዛ ልጇ ጠፍቶባት ማግኘት ያልቻለች ሴት ይቅርታ አድርጊልኝ፣ እኔ ምጸልየውን ጸሎት ልሰማ አልችልም። ማርያም ሰዎች ግን ዛሬ ወደ ማርያም ይጸልያሉ። ማርያም ወይ እንዲያደርግልኝ ከልጅሽ አስታርቂን፣ ሳሊ ለነ ቅድስት ሆይ ለምኝልን እያሉ ውዳሴ ማርያም ላይ ቀን ከሌሊት ሲደግሙ ታያቸዋለሽ። በመላው ዓለም ላይ የሚገኙ አንዱ ኢትዮጵያ ውስጥ፣ አንዱ ሳውዲ አረቢያ፣ አንዱ ዱባይ፣ አንዱ እንትን ምንድነው አሜሪካ፣ አንዱ አውሮፓ ምናምን ነው። ማርያም መለኮት አይደለችም። ሁሉን ነገር መስማት፣ ሁሉን ነገር ማየት፣ ሁሉን ነገር ማወቅ የሚችለው የሁሉ ነገር ችሎታ ያለው አንድ አምላክ መለኮት ብቻ ነው። መለኮት ራሱን ለፍጡራኖች አያሻርክም፣ አያጋራም። መለኮት ራሱን ማያሻርክ ከሆነ ድንግል ማርያም እንደዚህ አይነት ነገር እንደተሰጣት ማስረጃ ከመጽሐፋችሁ ላይ ከሌለ ድንግል ማርያም ጋር እየለመናችኋት ማርያምን እየተማጸናችኋት ወላሂ ጀነት እንዳታስቡት። ኦርቶዶክሶችና ካቶሊኮች ወላሂ እንዳታስቡት፣ ስመ ወላ እንዳታስቡት። ፕሮቴስታንት ደግሞ ማርያምን አናመልክም ማርያምን አንጣ ምናምን የምትሉ ፕሮቴስታንቶች ደግሞ ፍጡር እያመለካችሁ ሰው እያመለካችሁ ጀነትን እንዳታስቧት። በእናንተ ላይ እርም ነው ጀነት። ስለዚህ በጊዜ ቶሎ ብላችሁ በንስሐ ወደ አላህ ተመለሱ። የዓለማቱ ጌታ በአንድነቱ ላይ ሁለትነት ሶስትነት የሌለበትን፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያሉነቱ ላይ ድካም የሌለበት፣ በጥበቃው ላይ እንቅልፍ የሌለበትን አንድ አምላክ እንድታመልኩ ጥሪያችን ነው። ይሄ ነው የእኛ ትምህርታችን። የአምልኮ ሀቅ የሚገባው እሱ ነው፣ የፈጠረ ብቻ። ያልፈጠረ አካል የተፈጠረ አካል ሊመለክ አይገባውም። ፊሽካው ተነፋ። ይሄ ነው ትምህርታችን ማለት ነው። ብዙ ሰዎች ይህንን በተናገርኩት ነገር እንቅልፍ መተኛት አልቻልም፣ ረበሸን የተናገርከው ነገር። ከዛ በኋላ እንቅልፋትን 2 ወር 3 ወር ቆይተን ነው የሰለም ነው ብለው የሰለሙ ብዙ ሰዎች ሰልመዋል። በዚህ ንግግሬ ብዙዎች ራስ መታት እንደሆነባቸው ተናግረዋል። እውነት ነው። ዋጡት። ይሄ እውነት ነው። እኔ የመጣሁትም ዳኢ ነኝ። ሰዎችን ወደ አላህ የምጠራ ሰው ነኝ። ወደ አላህ ነው የምንጠራው እኛ ሙስሊሞች። እዚህ ቁጭ ያልነው እናንተን ለማዳን ነው፣ ለማሳረፍ ነው የመጣ ነው። ስለዚህ ይሄን ነው የሚመስለው። እንግዲህ አላህ ከሳት ይጠብቅሽ። እንግዲህ ይህን ይመስላል። ኢንሻአላህ እንዳሰልሚ የያዘሽን ነገር ቀስ ብለሽ ረጋ ብለሽ ካላህ ጋር ጨርሺ። እኔ ያው መጫን አይፈቀድም። ሱረቱ በቀራ ምዕራፍ 2 ቁጥር 156 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን መልካም ዘለበትን ጨበጣ አለ፣ ያዛል። ትልቅ ነገር ነው ራሱ ማለት ነው። የመዳንሽን ላኢላሀ ኢለላህ የሚለው ገመድ ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው። የአላህን ገመድ አጥብቃችሁ ያዘዋል። ላኢላሀ ኢለላህ የሚለው ገመድ ምንድን ነው? ገመድ ሲባል የጉድጓድ አፋፍ ላይ ስትሆኚ አፋፉ ላይ ነኝ ያለው ስትይ ገመድ ውርውር አድርጌ ይሰጥሻል። ያንን ገመድ አጥብቀሽ ተንጠልጥለሽ ትወጪበታለሽ። ስለዚህ ሰው ተንጠልጥሎ የሚድንበት መዳኛው የአላህ ገመድ ነው። የአላህ ገመድ ደግሞ ምንድን ነው? ላኢላሀ ኢለላህ የሚለው ነው። ላኢላሀ ኢለላህ 2 ሩኮች አሉት፣ 2 ማዕዘኖች አሉት። አንደኛው ነፊ ነው፣ አንደኛው ኢስባት ነው። ነፊ ማለት ላኢላሀ ሲል አንድ ሰው ከአላህ በስተቀር በሀቅ የሚመለክ አምላክ የለም፣ በሀቅ የሚመለክ አምላክ የለም ይላል። የመጀመሪያው ላኢላሀ ምንድን ነው? ነፊ ነው የሚያደርገው፣ ያስወግዳል። ከዛ ኢለላህ ሲል ደግሞ ከአላህ በስተቀር ሲል ኢስባት ያደርጋል ማለት ነው። ከዛ ሁለቱ ምን አለ? አንደኛው መዞር ነው። ጣዖታችሁን ስንዞር ንስሐ ማለት ራሱ ተውባህ ማለት ራሱ መመለስ ነው፣ የምትመለስበት ነው። ከዛ በኋላ በአላህ ደግሞ ስናምን 2 ነው፣ ኢማንና ተውባ አሉ ማለት ለመዳን የሚያስፈልጉ የአላህ ምህረት እና ይቅርታ፣ የአላህ መግፊራና የአላህን ረህመት ሰው የሚቀበለው በንስሐና በእምነት ነው ማለት ነው። የመጀመሪያ ምን ይባላል? ይሄ ፈላ ደሩሪ ይባላል ማለት ነው። ኢሴንሻል ሳሊቬሽን ማለት። ከዛ በኋላ ምን ያስፈልጋል? መልካም ስራ ያስፈልጋል ማለት። መልካም ስራ ለምንድን ነው የሚያስፈልገው? ጀነት ውስጥ ያሉ የተለያዩ ደረጃዎች አሉ። እነዛ ደረጃ ውስጥ ለመግባት ደረጃ ለማግኘት ወሮታና ጸፊታ ምንዳና ትሩፋት
ስርጉትና ትርሲት ካላህ ዘንድ ለመቀበል አጅር ለማግኘት መልካም ስራዎች ያስፈልጋሉ ማለት ነው። ከዛ በኋላ ምን ያስፈልጋል? ጽናት ያስፈልጋል ማለት ነው። አላህ አራቱንም አስቀመጠልን በአንድ አንቀጽ ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ እኔ ለተጸጸተ ላመነ መልካም ለሰራና ለተመራ ለጸና ሰው መሀሪ ነኝ አለ። አራት ነገሮች ተቀምጠዋል። ምን ያስፈልጋል? ተውባ፣ ኢማን፣ አሚሉ ሳሊሃት፣ ኢስቲቃማ። ጻፉልኝ ከስር የሚያስፈልገውን ነገር። አራት ነገሮች ያስፈልጋሉ። በአማርኛ ላድርገው። ንስሐ፣ እምነት፣ መልካም ስራና ጽናት። ጻፉልኝ በሁለቱ። ይሄን የሚያስፈልገን ሀኒ ይሄ ይመስላል። ኢንሻአላህ አላህ ሂዳያ ይስጥሽ። ምን ማለት ነው ሂዳያ ይስጥሽ? ሂዳያ ማለት ምሪቱን ይስጥሽ፣ መንገዱን ያመቻችልሽ፣ ከአላህ ጋር ጨርሺ፣ ምሪቱን ይስጥሽ፣ ጋይዳንሱን እሱ ይስጥሽ፣ አይነ ልቦናሽን ደግሞ ያብራልሽ ማለት ነው። እሺ አመሰግናለሁ። ሌላ ጥያቄ ያለው ሰው መግባት ይችላል። ጨርሽሽ? አይ ካለሽ ብዬ ነው። ምክንያቱም አንቺን እንትን ምንድን ነው እንዳልጫነሽ ስለፈለግኩኝ ነው፣ እንዳይበዛብሽ ብዬ ነው እና ኦቨርዶስ እንዳይሆን እንትን ነው። ለዛ ነው። ከዛ አንጻር ነው። ካለሽ ችግር የለም። ለአንቺ ነው ቅድሚያ መስጠት። መጽሐፉን አንብቤ ነው ኦቨርዶዝ የሆነብኝ። አሁን ሰ አይዞሽ። አዲሱ መጽሐፍ አለሽ ማዳንና መዳን በይ ስለሚለው አለኝ አለሽ አዲሱ መጽሐፍ? ኦኬ። ከዛ በፊት የእንትኑ አለሽ ገድሉት ማሰቀሉትም አለሽ የስላሴ ሳቢ ምናምን? አለኝ። አራቱም መጽሐፎች አለኝ። ግን ገልጦ ለማንበብ ድፍረቱ የለኝ። ቢኖረኝ መጽሐፍ የተደበቀው እውነት የሚለውን ብቻ ነው የሙሉን ያነበብኩት። ኦኬ። አይ አንብቢው፣ አሰጥሻለሁ እኔ ሀብሉ መርካቱን አሰጥሻለሁ። እሺ ሀብሉ መርካቶ ካለ ገባ እስኪ። የስላሴ ሂሳብ ጆርዳን ሙስሊም ነህ ወይስ ክርስቲያን ነህ? ጆርዳን ይንጫጫል። እኔ ሙስሊም ነኝ። ጆርዳን ሙስሊም ነኝ። ለቤክ ኦኬ። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱህ። አይ ጆርዳን ሲል የክርስቲያን ስም ነው የመሰለኝ። ለእስልምና በደንብ ማወቅ አለብህ ስትለኝ ክርስቲያኖች ናቸው አብዛኛውን እንዲህ አይነት ነገር የሚጠቀሙትና ሙስሊም እኮ ስለ እስልምና በደንብ ማወቅ አለብህ አልከኝ። አዎ ሁላችንም ማወቅ አለብን። እስልምና ባህር ነው፣ ሰፊ ነው። ሻይ ክርስቲያን መስለኝ ነው ያስገባው። ይንጫጫል፣ ድምፅ ይንጫጫል እንትኑ። እሺ ቀጥይ ሀኒ። አይ ክርስቲያን መስሎኝ ነው። እና መጀመሪያ ስላሴ ሀሳብ የሚለው መጽሐፍ ላይ ማለት ነው በጉባኤ ምናምን እንደጸደቀ ነው የሚናገረው። በፕሮሰስ ነው የመጣ የስላሴ ትምህርት የዳበረው ቀስ በቀስ ነው የዳበረው። ቀስ በቀስ ነው የዳበረው። የለም መጽሐፍ ቅዱስ ላይም እንደሌለ ይነገር። እኔ አልጨረስኩትም፣ አቃተኝ ነው እሳት ላይ አለ። አዎ እንደዛ ነው። ስላሴ የሚለው ቃል ብቻ ሳይሆን ሀሳቡም የለም ነው የምንለው እኛ። አማኝ ምን የለም፣ ሶስት እንትን የለም። ማቴዎስ ወንጌል 4:10 ላይ ያለው እኮ በጣም ያፈርሰዋል። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ማንን ነው? አብን ነው ወይልን መንፈስ ቅዱስ ነው ብለሽ ጠይቂያቸው። አብን ይልሻል። ስለዚህ ፊሽካው ተነፋ፣ ወደዛ መንፈስ ቅዱስ ከጨዋታ ውጭ ሆኑ ማለት ነው። እርሱ ሳይሆን ማለት ያለበት ሶስቱ አካላት ካሉ እነርሱ ነው። እነርሱና እርሱ ልዩነቱ ምንድን ነው ሀኒ? እርሱና እነርሱ ምንድን ነው ልዩነታቸው? አባቴን ጠይቄ ለምሳሌ ስለ ወይን ስታወሪ እርሱ ነው የምትይው እነርሱ ነው የምትይው? እርሱ። ለምንድን ነው እነርሱ ያደርሽኝ? አንድ ስለሆንክ። እሺ እኔና ጀማልና ደግሞ ረመዳን አለን።
ለሰው ስታወሪ ምን ብለሽ ነው የምታወሪ? እነርሱ እያልሽ ነው የምታወሪው? እርሱ ነው ብለሽ የምታወሪው? እነርሱ ማለት ነው። ስለዚህ ማቴዎስ ወንጌል 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ሲንጉላር ፐርሰን ነው። ስለዚህ አንድ ስለሆነ አንድ ፐርሰን ስለሆነ እሱን ነው የሚመለከው። ያ ማን ነው ስትይ ኢየሱስን የላከው ኢየሱስ አምላክ ነው ብሎ ይሉሻል። ይሽካው ተነፋ። እሱ የምንፈልገው እሱን ነው። አዎ ግን ሶስት መለኮታዊ አካላት አንድ አምላክ ናቸው ነው የሚሉት። የለም እንደዛ የሚል የለም። ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የሚለው ባይብል ላይ አብን ነው። አንደኛ ቆሮንቶስ ምዕራፍ 8:4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለ ይላል። አንደኛ ጢሞቴዎስ ምዕራፍ 2:5 ላይ there is only one God አንድ አምላክ አለና ይላል። and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ ነው አለ። ዘማን ክራይስት ይሰሳል እሱም ሰው ነው ኢየሱስ ነው አለ። ኤፌሶን ምዕራፍ 4:6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለና ይላል። ዮሐንስ ወንጌል ምዕራፍ 17:3 ላይ እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከው ኢየሱስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። ስለዚህ አንድ አምላክ እያለ ኢየሱስ ያስተማረው ማንን ነው? የኢየሱስን አምላክ ነው። እሱ የላከውን ነው አንድ አምላክ እያለ ቢያወራው። ራሱን ሲባል ራሱን አውትሳይድ አደረገ። እንዴት አድርጎ አደረገ ብለን ስንል ማርቆስ ወንጌል ምዕራፍ 10:18 ላይ አንድ ሰው መጥቶ ምን አለው? ቸር መምህር ሆይ አለው። ዋይ ኮልዱ ሚ ጉድ፣ ለምንድን ነው ቸር የምትለኝ? ዜር ኢዝ ኖ ጉድ በት ዋን ጋድ፣ ከአንዱ አምላክ በስተቀር ቸር የለም አለ። አሀ ኢየሱስ ራሱን እኔ ለምን ትለኛለህ ብሎ እኔነቱን ከአንድ አምላክ አውጥቶ ራሱን አውጥቷል እንዴ ሲባል አውጥቷል። ለምን? አንድ አምላክ ሌላ ነው ራሱ። ዮሐንስ ወንጌል ምዕራፍ 5:31 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ። ከማን ነው የሚሰማው? ከአንድ አምላክ። የላከኝ ፈቃድ እንጂ ፈቃዴን አልሻምና አለ። አሀ እኔ ስለ ራሴ በመሰከር መሰከራዊ ህይወት አይደለም አለ። ስለዚህ የሚመሰክረው አለ ሌላ ነው አለ። ሌላ ነው አለ። ራሴ ነኝ ሳይሆን ሌላ ነው አለ። ይሄ ሌላ የተባለው ማን ነው? አንድ አምላክ። አሀ አንድ አምላክ። ኦኬ ማን የላከው? ይሄ አንድ አምላክ ነው ማለት። ዮሐንስ ወንጌል ምዕራፍ 8:40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ አለ። ከማን ነበር የምትሰማው? ከአምላክ። ማን ነው አምላክ? ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ አምላክ ሲናገር። አሀ ሰው አይደለሁም ከሚለው ከአንዱ አምላክ ነው እየሰማ ስትናገር የነበረው። እንግዲያውስ በቃ የምፈልገው ይሄንን ነው። ያዙልኝ ሳይቀላቀል ይሄንን ያዙልኝ ሳይቀላቀል ብለሽ ቶሎ ብለሽ ይሄንን ነገር መጨበጥ ነው ያለብሽ። ስለዚህ ከሱ ከአንድ አምላክ ነበር ሲሰማ የነበረው ማለት ነው። ከአንድ አምላክ እየሰማ ሲያስተላልፍ የነበረ አንድ ሰው አለ። መሲሁ እሱ ነው ራሱ ማለት ነው። ራሱ ግን አውትሳይድ ነው። ማቴዎስ ወንጌል ምዕራፍ 27:46 ላይ እንደዛ ነው የሚለው። ኤሎሄ ኤሎሄ ለማ ሰበቅታኒ፣ ማይ ጋድ ማይ ጋድ። ማይ ማለት የእኔ ማለት ነው። አማርኛው ላይ እንትን ነው። አምላክ የሚለው ሳድስ የነበረው ወደ ካል ስናደርገው ምንድን ነው? አምላኬ ኬ በሚለው ውስጥ የእኔ የሚል ነገር አለ። አምላኬ የኔ አምላክ ማይ ጋድ ዋይ ሃቭ ዩ ፎርሴክን ሚ፣ አንተ እኔን ስለምን ተውከኝ? አንተ ዩ ሚ፣ አየሽ፣ አንተ እኔን ስለምን ተውከኝ? ማንን ነው አንተ እያለ በሁለተኛ መደብ የሚያናገረው? ድራማ ነው እንዴ? ቁማር ነው እንዴ? ተውኔት ነው እንዴ? ቲያትር ነው እንዴ እያሳየ ያለ? አይደለም። አንድ አምላክን እያወራ ነው ያለው። ሉቃስ ወንጌል ምዕራፍ 6:12 ላይ እኔ በአንድ ወቅት ወደ ኢየሱስ እጸልይ ነበረ፣ ግን ሳየው ኢየሱስ ራሱ ይጸልያል። ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ አደረ አለ። ወደ ማን ሲጸልይ አደረው? ወደ እግዚአብሔር። እግዚአብሔር ማን ነው? ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አንድ እግዚአብሔር ነው። ከአንድ እግዚአብሔር ነበረ ሲጸልይ የነበረው። ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ነበር። ይሰግድ ነበረ እኮ ሃኒ፣ ይጾም ነበረ፣ ይፈራው ነበረ። ዕብራውያን 5:7 ላይ እንደዛ ነው። እግዚአብሔርን ስለመፍራቱ ተሰማለት ይላል። እግዚአብሔር በመፍራት ደስታውን ያያል ይላል። ኢሳይያስ 11:3 ላይ ስለሱ ሲናገር አሃ ወደ አንድ አምላክ። ስለዚህ አንድ አምላክ ነው ያለው። ስለዚህ ሳይቀላቀል ወደ ይህን ትምህርት ሳይቀላቀል ያዙልን ሃኒ፣ ያጅልኝ ይህን ትምህርት ሳይቀላቀል። ከዛ በኋላ ነው ኮንፊውዝድ የምትሆኙ። ከዛ በኋላ ምን እንትን ነው፣ በስጋው ነው፣ በሰውነቱ ነው፣ በቁርበቱ ነው፣ በምናምን በአጥንቱ ነው ቢሉሽ አይገባሽም። ራሱ ከሰማያ ሰማያት ወርዶ ከድንግል ተወርዶ ራሱን አዋርዶ ስጋውን ቆርሶ ደሙን አፍሶ ነፍሱን ክሶ አጥንቱ ከስክሶ የለም። ራሱ ስጋ ለብሶ ስጋ ጎርሶ የለም። እንዲህ አይነት ትምህርት ግልጽ ነው።
አዎ ግን የተለያየ ግላዊ ህልውና የላቸውም። በስም በአካልና በግብር ሶስት ቢሆኑም በመለኮት ግን አንድ ናቸው ነው። የለም ምድር እሱ ምድር ላይ ነው ያለው። የለም ምድርና ቀበሌ ላይ ነው እሱ ያለው። የለም እንደ ባይብል ላይ የለም። አንድ አምላክ የሚባለው አንድ ፐርሰን ነው። ከኔ በቀር ሌላ አምላክ የለም እያለ የሚናገር ነው። ቦታ ከኔ በቀር ማን ነው? ከኔ በቀር እያለ የሚናገረው አንድ አምላክ የለም። እሱ ድር ቦታ ላይ ነው የምታገኘው። ድር ቀበሌ ምናምን ስትሄጂ ነው በማህበር የሚሰራው። አንቺ የምታመልከው አምላክ ናቸው ተብሎ የሚመለክ አምላክ አይደለም፣ ነው ተብሎ የሚመለክ ነው። እኔ ብሎ የሚናገር ነው። እኔ ብሎ አይደል የሚናገረው ባይብል ላይ የምታመልከው አምላክ፣ ባይብል ላይ የምታየው አምላክ እኔ እያለ የሚናገር ነው። ነው እያልሽ ነው። ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ናቸው አይደለም፣ ነው ተብሎ የሚመለክ አምላክ ነው ያለሽ። ናቸው ተብሎ የሚመለክ ካለሽ መድብላ ማለት ነው። የለም ራሱ ማለት ነው። እንደዛ የለም። እና ድርሻ እንደዛ ነው። ይሄን ይመስላል እንግዲህ። አብዱ መርካቶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደው ለሃኒ እንደው መጽሐፍ ያለችበት ቦታ ብትልክልኝ በውስጥ አውርታችሁ። ኧረ እሰጣታለሁ፣ ችግር የለውም። ምን መጽሐፍ አለ አንተ ጋር? የስላሴ ሂሳብ የለህም? አላት መሰለኝ እኮ አለ። የስላሴ ሂሳብ ያለህ? የስላሴ ሂሳብ የተደበቀ እውነትና አንዱ ምንድነው ማለት ነው? አገደሉት ማሰቀረት የለሽ ነው? አለኝ። የት አገኘሽ? አገደሉት ማሰቀረት ማለሽ? ማን ሰጠሽ? ያው የተደበቀ እውነት ማዳንና መዳን አገደሉት ማሰቀረትና የስላሴ ሂሳብ አራቱ አሉኝ። ኦኬ አንድ ወንድማችን ይሰጣታልሽ። ኦኬ ስለዚህ እንትኑ የኢየሱስ ማንነትና ምንነት የላችሁ ማለት አለ እንደ ገበያ ላይ አለ። ገበያ ላይ አብዱ የለም። ኦኬ ድጋሚ ታተመላቸው መሰለኝ። ይሄ ነገር ብዙ ሰው እየጠየቀን ነው አለ። በጣም ብዙ ሰው ይጠይቃል። እኔም ብዙ ሰው እየጠየቀኝ ነው። አይ አልፎ አልፎ ይጠይቆኛል። የባህሪ አምላክም ይፈልጋል። ታተመላቸው ማለት ነው ድጋሚ። እሱ ወሳኝ ነው። የባህሪ አምላክ የሚለው በተለይ የሚገርም መጽሐፍ። ሀይ እንግዲህ የተቻለን ያክል እያደረግን ያለ ነው እንትን ያለ ነው። ኦኬ የማዳን ለመዳን በኢስላም የሚለው መጽሐፍ ስንት አለ? ብዙ አለ። የምትፈልጉ ሰዎች ውሰዱ። ከአብዱ መርካቶ አሳያቸው። ካለቀ በኋላ ላይ ይጠይቃሉ። አሁን እኮ ችግሩ ልክ እንደዚህ ነው። ችግሩ አለ መጽሐፍ ማዳንና መዳን አለ